ላችኋለን እንገነባላችኋለን መኪና አስመጥተን እንሰጣችኋለን ቤት ገንብተን እንሰጣችኋለን የሚሉ ካምፓኒዎች ከሚያታልሏችሁ መንገዶች አንዱ ኢንሹራንስ ነው። መኪናውን ካላስመጣውልህ እገሌ የሚባለው ቅብርጥሴ የሚባለው ኢንሹራንስ ካምፓኒ ይከፍልሃል። ስለዚህ አትስጋ። እኔ በቅብጥሴ አመት ገንብቼ ካላስረከብኩ እንትና የሚባለው የኢንሹራንስ ካምፓኒ ብርህን ይመልስልሃል ከነወለዱ። ወገኖቼ እንደዚህ አይነት ኢንሹራንስ የለም። እኔ ድንገት ከሰረኩህ እንትና ይከሰጣል እኮ ነው በሌላ ቋንቋ። ኢንሹራንስ ካምፓኒ ለምን ይቋቋማል? እንደዚህ ከሆነ እንትና ከሰረቀኝ ብሬን ይመልስልኛል ብለህ እንዴትስ ታምነዋለህ? እንደዚህ አይነት ኢንሹራንሶች የካሸርና የገንዘብ ያዥ ወይም ደግሞ ገንዘብ እጃቸው ላይ የሚንቀሳቀስ የሚገባ ኢንሹራንስ አለ። ፌንደሊቲ ጋራንቲ ነው። እነዚህ ሰዎች ስጋት አለባቸው። ሜቢ መንገድ ላይ ሲንቀሳቀሱ ወይ የሆነ ነገር እንትን ሲሉ ለሚደርስባቸው አደጋ የሚገባ ነው። በእነሱ ምክንያት ባልሆነ ጉዳዮች በራሳቸው ምክንያት ከሆነ አይከፈልም። በእነሱ ጉዳይ ባልሆኑ ነገሮች ሰዎች ተደራጅተው ያን ነገር የምትን የሚውሏቸው ስለሆነ ዶሮ ጮህ እውነት ነው ማለት ነው የሚሰጥ ነው እንጂ አንድ ሰው እኔ ካልሰጠውህ እበሌ የሚባል ኢንሹራንስ ካምፓኒ ይሰጣል የሚባል የኢንሹራንስ አይነት የለም። አሁን በቅርብ ስሙን ማልጠራላችሁ ካምፓኒ ኢንሹራንስ ገብቼላችኋለሁ ቤት ገንብቼ ካልሰጧችሁ ይመልስላችኋል የሚል ነበር ጋራንቲው። ያን ጋራንቲ ግን ስናየው የፍለድ ነው። ገና ፍለድ ከተከሰተ ላልተረከብከው ቤት ፍለድ ከተከሰተ ፍለድ ጎርፍ የተገባ ነው እና ኢንሹራንሱን በስነ ስርዓት አንብቡ። እንደዚህ አይነት ኢንሹራንስም ተፈጥሮ አይታወቅም። ዝም ብላችሁ ሌቦች በጣም ፕሮሞት የሚያገኙበት እድገት የሚያገኙበት ስልጣን የሚያገኙበት ጊዜ ላይ ነውና ይሄ በለጠ እሱ ባለው ይባላል። ኢቲቪ ውስጥ የሚዲያ ቴክኖሎጂ ኃላፊ ነበር። አሁን የት እንደተሾመ ታውቃለህ? የአይሲቲ ፓርክ የመጀመሪያው ኃላፊው ጋር ከኔ ጋር ታስሮ ነበር። ሄኖክ ይባላል። ጂነስ ግን ያው በሌብነት ተጠርጥሮ ታስሯል። በለጠ እሱ ባለው ማለት ነው ቆሞ መሄድ በቃ ህጋዊ ሌባ ማለት ምንም የሚምረው ነገር የለም። እኔ ኢቲቪ አብሬው ሰርቶ ያለው አለቃዬ ነበር። እንዴ ለአንድ ሳምንት እንኳን እንደግፍ ብንል መንግስት ፍቃድ አሰጠንም? ለአንድ ሳምንት እንኳን ቢያንስ እስቲ እንደግፍ ስንል እንደዚህ አይነት ሌቦችን ፕሮሞት ታደርጋለህ? ይሄን ለአንድ ሳምንት እንደግፍ እስቲ ባል ብልጽግና እስቲ ፍቀድልን። ይሄንን ሌባ እያየሁኝ እኔ ግንባር ላይ ጥይት ብትወክስብኝ ይሻላል። ይሄን ሰውዬ እያየሁ ስልጣን ላይ መንግስት በከመደግፍ በለጠ እሱ ባለው የመጨረሻ ሌባ የሆነ አንቅቄ የማውቀው ሰው ከነ ማስረጃ የማውቀው ሰው አይሲቲ ፓርክ ኃላፊ ታደርጋላችሁ? በኢየሱስ በዚህ ምሽት ነው ወይን ዜና የሰማሁትና አላወቅኩም ነበረ። በለጠ እንኳን አወቅኩኝ። አይሲቲ ፓርክ ተሾመሃል እንዴ? የደሱ ለፍሳት ነግረዋል። ከነገ ጀምሮ 100 ቪዲዮ ነው በለቅብህ። ምድረ ሌባ በእናትህ የተሾመብን እኮ ተቸግር። ዘንድሮ እኮ ሌቦች በጣም ፕሮሞት የሚያገኙበት እድገት የሚያገኙበት ስልጣን